ይህ በእንዲህ እንዳለም የትራምፕ አስተዳደር በኢራን ላይ የሚያደርገውን ጫና በሁሉም አቅጣጫ አጠናክሮ ቀጥሏል። የአሜሪካ መንግስት የኢራንን እስላማዊ ጥበቃ ኃይል ወይም የአብዮታዊ ዘቡን የፋይናንስና የገንዘብ ዝውውር መረብን ሊያስተጓጉልና ሊያፈርስ የሚችል መረጃ ለሰጠ አካል እስከ 18 ሚሊዮን የአሜሪካን ዶላር የሚደርስ ከፍተኛ የገንዘብ ሽልማት እንደሚሰጥ በይፋ አስታውቋል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫም የኢራን የተኩስ አቁም ስምምነት እጅግ አሳሳቢ ነው ማለታቸው ይህ ለጊዜው ተደርሶ የነበረው ሰላም በማንኛውም ሰዓት ሊፈርስና መላውን የመካከለኛው ምስራቅ ቀጠና ወደ ከፋና ሰፋ ወዳለ አጠቃላይ ጦርነት ሊያስገባው ይችላል የሚለውን ስጋት በእጅጉ አባብሶታል። ለዚህም ዋናው ምክንያት የቴህራን አስተዳደር ያቀረባቸው ጠንካራና አሜሪካ ልትቀበላቸው የማትችላቸው ቅድመ ሁኔታዎች ናቸው ስለመባሉም የሚወጡ መረጃዎች ያመላክታሉ። ኢራን በድርድሩ ላይ ካቀረበቻቸው ዋና ዋና ጥያቄዎች መካከልም አሜሪካ ለጦርነት ካሳ እንድትከፍል፣ በሆርሙዝ ወሽመጥ ላይ ያላትን ሙሉ ባለቤትነትና የበላይነት ዓለም አቀፍ እውቅና እንዲሰጠው እንዲሁም በአሜሪካ መንግስት በኩል በኢራን ላይ ጣሉትን ማንኛውም አይነት የኢኮኖሚ የፖለቲካና የንግድ ማዕቀቦች ያለምንም ቅድመ ሁኔታ ሙሉ በሙሉ እንዲነሱ የሚሉት ይገኙበታል። በአሜሪካና ኢራን እስላማዊ ሪፐብሊክ መካከል ያለው የፖለቲካ የዲፕሎማሲና የወታደራዊ ውጥረት ይረግባል የሚል ተስፋ ተጥሎበት የነበረ ቢሆንም በሁለቱ ሀገራት መካከል ተደርጎ የነበረው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ሊፈርስ እንደሚችል ከፍተኛ ስጋት ፈጥሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት ጠንካራ መግለጫም ከኢራን ጋር የተደረገው የተኩስ አቁም ስምምነት በመፍረስ ላይ እንደሚገኝና አደገኛ ሁኔታ ውስጥ እንዳለ አስጠንቅቋል። ይህንን የፕሬዝዳንቱን ጠንካራ መግለጫ ተከትሎም በቴህራን የሚገኙ ከፍተኛ የመንግስትና የወታደራዊ ባለስልጣናት የአገሪቱ የጦር ኃይል ለማንኛውም አይነት ጥቃትና ትንኮሳ አፋጣኝ ምላሽ ለመስጠት በተሟላ ዝግጁነት ላይ እንደሚገኝ አስታውቋል። ይህ የሁለቱ ሀገራት የቃላት ጦርነትና የወታደራዊ ኃይል እሰጥ አገባ በዓለም አቀፍ ደረጃ ትልቅ መነጋገሪያ ከመሆኑን ባሻገር በዓለም የኢኮኖሚ የፖለቲካና የጸጥታ ሁኔታ ላይ እጅግ የከፋ ተጽዕኖ እያሳደረ መገኘቱን የአልአረቢያ መረጃ ያመላክታል። በተለይም በዓለም አቀፉ ንግድና የነዳጅ አቅርቦት ላይ እጅግ ወሳኝ ስፍራ በሆነው የሆርሙዝ ወሽመጥ አካባቢ የተፈጠረው ከፍተኛ ውጥረት የዓለምን የነዳጅ ገበያ ክፉኛ እያናጋው ይገኛል። ኢራን አሜሪካ በሰላም እቅዷ ላይ ያቀረበችውን ትችትና ተቃውሞ አጥብቃ ያወገዘች ሲሆን፣ በሌላ በኩል ደግሞ የአሜሪካ መንግስት ኢራን በዚያ እጅግ ወሳኝ በሆነ የባህር ላይ የንግድና የትራንስፖርት መስመር ላይ የምታደርገውን ማንኛውም አይነት ጥቃት እንድታቆም የሚያስገድድ ጠንካራ የውሳኔ ሀሳብ በተባበሩት መንግስታት ድርጅት በኩል ለማሳለፍ ከፍተኛ የዲፕሎማሲ ጥረት እያደረገ ይገኛልም ተብሏል። ይህ ሁኔታ ተጨማሪና አዳዲስ የኢኮኖሚ ማዕቀቦችን ሊያስከትል ይችላል የሚል ከፍተኛ ፍርሃት የፈጠረ ሲሆን ወታደራዊ ግጭቱ ወደ ከፋ ደረጃ ሊሸጋገርና የዓለምን የኃይል አቅርቦት ለረዥም ጊዜ ሊያስተጓጉል የሚችል የተራዘመ የኢነርጂ ቀውስ ሊያስከትል እንደሚችል የዘርፉ ባለሙያዎች በከፍተኛ ሁኔታ ማስጠንቀቃቸውን ቴህራን ኒውስ በዘገባው አመላክቷል። በዲፕሎማሲው መስክም ከፍተኛ የቃላት ጦርነቶችና ውጥረቶች እየታዩ ነው። ኢራን በተባበሩት መንግስታት ድርጅት እየተዘጋጀ ያለውን የውሳኔ ሀሳብ አስመልክታ ጠንካራ ማስጠንቀቂያ ሰጥታለች። የቴህራን አስተዳደር እንዳስታወቀው ማንኛውም የተባበሩት መንግስታት ድርጅት የውሳኔ ሀሳብ የኢራንን ሉዓላዊነትና ራስን የመከላከል ተፈጥሯዊ መብት ያላካተተና እውቅና ያልሰጠ ከሆነ ውሳኔው በፖለቲካዊ ወገንተኝነት የተሞላና ከጅምሩ ለውድቀት የተዳረገ ይሆናል ማለቱን አልጀዚራ ዘግቧል። የዚህ ቀውስ ተጽዕኖ በአሜሪካና በመካከለኛው ምስራቅ ብቻም የተወሰነ አይደለም። በማደግ ላይ ያሉና ትልቅ የህዝብ ብዛት ያላቸው ሀገራትም የዚህ የኢነርጂ ቀውስ ሰለባ እየሆኑ ነው። የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ ሀገራቸው እያጋጠማት ያለውን እጅግ ከፍተኛ የሆነ የኃይልና የኢነርጂ ወጪ ለመቋቋም ይረዳ ዘንድ ዜጎቻቸው አስቸኳይ እርምጃዎች እንዲወስዱ ጠይቋል። ጠቅላይ ሚኒስትሩ በቅርቡ ባደረጉት ንግግርም የህንድ ዜጎች የነዳጅ ፍጆታቸውን በከፍተኛ ሁኔታ እንዲቀንሱ፣ አስፈላጊ ያልሆኑ ጉዞዎችን ሙሉ በሙሉ እንዲያቆሙና ከነዳጅ ተሽከርካሪዎች ይልቅ የኤሌክትሪክ ተሽከርካሪዎችን በስፋት እንዲጠቀሙ አበክረው አሳስበዋል። ከዚህም በተጨማሪ ጠቅላይ ሚኒስተር ናሬንድራ ሞዲ ሀገሪቱ እያጋጠማት ያለውን የውጭ ምንዛሪ እጥረትና በኢኮኖሚያ ላይ እያረፈ ያለውን ጫና ለመቀነስ ሲባል ህንዳውያን ወርቅ ከመግዛት እንዲቆጠሙ፣ በሚቻልበት ሁኔታ ሁሉ ስራቸውን ከቤታቸው ነው እንዲሰሩ፣ እንዲሁም የውጭ ሀገር ምርቶች ግዥን ወይም ማስመጭነትን እንዲቀንሱ አበረታተዋል። ይህ የህንድ መንግስት እርምጃ የአሜሪካና የኢራን ግጭት ከፖለቲካ አውድ ወጥቶ ዓለም አቀፋዊ የኢኮኖሚ ቀውስ እየፈጠረ መሆኑን የሚያሳይ ተደርጎም ተወስዷል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺጂፒንግ ጋር ከፍተኛ ጠቀሜታና ትኩረት የሚሰጠው ስብሰባ ለማድረግ ወደ ቻይና ለማቅናት ዝግጅታቸውን እያጠናቀቁ ስለመሆኑም ተነግሯል። ይሁን እንጂ ይህ የኢራን ቀውስና እየተባባሰ የመጣው ውጥረት በዚህ እጅግ ወሳኝ በሆነው የሁለቱ ልዕለ ሀያላን ሀገራት መሪዎች ስብሰባ ላይ ጥላውን ሊያጠላበት እንደሚችልም ተጠቅሷል። የትራምፕ የቻይና ጉዞ የሚካሄደው ውጥረት በነገሰበትና ፕሬዝዳንቱ በዩናይትድ ስቴትስና በኢራን መካከል ያለው የተኩስ አቁም ስምምነት በሞት አፋፍ ላይ መሆኑን ባወጁበት ወሳኝ ወቅት ነው። አሜሪካ የቴህራንን የቅርብ ጊዜ የድርድርና የሰላም መከላከያ ሀሳብ ውድቅ ማድረጓን ተከትሎም ቻይና በዚህ ቀውስ ውስጥ ትልቅና ወሳኝ ሚና ትጫወታለች ተብሎ በከፍተኛ ሁኔታም ይጠበቃል። ቻይና ከኢራን ጋር የረዥም ጊዜ የጠበቀ የፖለቲካና የኢኮኖሚ አጋርነት ያላት ሀገር ስትሆን ከሁሉም በላይ ደግሞ የኢራንን ነዳጅ በብዛት በመግዛት በዓለም አንደኛ ደረጃ ላይ የምትገኝ ሀገርም ናት። በመሆኑም የቻይና አቋም የውጥረቱን አቅጣጫ በመወሰን ረገድ ትልቅ ሚናም ይኖረዋል። ከጉዞ በፊት በዝግ በሮች ጀርባ እየተካሄዱ ባሉ ሚስጥራዊ ስብሰባዎችም አንዳንድ የፕሬዝዳንት ትራምፕ የቅርብ አማካሪዎችና የብሔራዊ ደህንነት ቡድን አባላት በኢራን ላይ ዳግም የወታደራዊ ጥቃትና የጦርነት ዘመቻ ስለመክፈት ባለፉት ሳምንታት ከነበራቸው አቋም በበለጠ ሁኔታ በቁም ነገር እየተወያዩበት እንደሚገኙ የውስጥ አዋቂ ምንጮች ጠቁመዋል። ፕሬዝዳንት ትራምፕ ይህንን ጉዳይ አስመልክቶ ሊወሰዱ ስለሚችሉ ወታደራዊ የጥቃት እርምጃዎችና አማራጮች ከብሔራዊ ደህንነት ቡድናቸው ጋር ከፍተኛ ውይይት እንደሚያደርጉም ይጠበቃል። ላለፉት ሳምንታት በሁለቱ ሀገራት መካከል የነበረው የተኩስ አቁም በአብዛኛው ጥቃቶችን ያስቆመ ቢሆንም አሁን ግን ሁኔታዎች እየተቀየሩ ነው። የጉዳዩ አዋቂ የሆኑ ምንጮች እንደሚገልጹት ግን ፕሬዝዳንት ትራምፕ ወደ ቤጂንግ ከማቅናታቸው በፊት በኢራን ጉዳይ ላይ የመጨረሻና ትልቅ ውሳኔ ያሳልፋሉ ተብሎ አይጠበቅም። በሌላ በኩል ደግሞ የኢራን ከፍተኛ ተደራዳሪና ዲፕሎማት እንደገለጹት ቴህራን ለማንኛውም አይነት አማራጭና ሁኔታ የተሟላ ዝግጅት ማድረጓን በማሳወቅ አሜሪካ ለምትወስደው ማንኛውም እርምጃ አጸፋዊ ምላሽ ለመስጠት ወደ ኋላ እንደማትል አስጠንቅቋል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ በማህበራዊ ትስስር ገጻቸው ኤክስ ላይ ባስተላለፉት መልእክትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለው የተኩስ አቁም ስምምነት በክሮች ላይ ተንጠለጠንላ ሊበጠስ የተቃረበ ነው በማለት የሰጡትን ማስጠንቀቂያ ተከትሎም የሀገራቸው የጦር ኃይል በማንኛውም መራሪና ትንኮሳ አድራጊ ኃይል ላይ የማይረሳ ትምህርት ለመስጠት ሙሉ በሙሉ ዝግጁ መሆኑን አስታውቋል። አፈ ጉባኤው በመልእክታቸው የእኛ ጦር ኃይሎች ለማንኛውም አይነት ጥቃት ተገቢውን ምላሽ ለመስጠትና ትምህርት ለማስጠማር በተጠንቀቅ ይገኛሉም ብለዋል። በኢራን ላይ እየተደረገ ያለው ዓለም አቀፍ ጫና በአሜሪካ ብቻ የተወሰነም አይደለም። አውስትራሊያን በበኩሏ በኢራን መንግስት ላይ አዳዲስና ጠንካራ ማዕቀቦችን መጣሏን በይፋ አስታውቃለች። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ እንደገለጹት ይህ አዲሱ ማዕቀብ 7 የኢራን ግለሰቦችንና 4 የተለያዩ ተቋማትን ኢላማ ያደረገ ነው። ለዚህ ማዕቀብ መጣል እንደ ዋና ምክንያት ጠቀሰው ደግሞ የቴህራን አስተዳደር በራሱ ዜጎችና ህዝብ ላይ እያካሄደ ያለው ቀጣይነት ያለው ጭካኔ የተሞላበት ጭቆናና አፈና እንዲሁም በመላው ቀጠናው ላይ እያደረሰ ያለው የማተራመስና አለመረጋጋትን የመፍጠር ድርጊት መሆኑን ሚኒስትሩ አስረድተዋል። ሚኒስትር ፔኒ ዌንግ የኢራንን መንግስት ሰላማዊ ሰልፈኞችን በገፍ በማሰርና በማንገላታት እንዲሁም ጥቃቶችን በመፈጸም አጥብቀው ከሰዋል። የውጭ ጉዳይ ሚኒስትሩ አክለውም ዛሬ ማዕቀብ የተጣለባቸው እነዚህ ግለሰቦችና 4 ተቋማት በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ጨምሮ በእነዚህ አሰቃቂና ሰብአዊነት የጎደላቸው ድርጊቶች ውስጥ በቀጥታ የተሳተፉ ከፍተኛ የመንግስት ባለስልጣናትንና ተቋማትን ያካተተ ነው ያሉት። ከዚህም በተጨማሪ አውስትራሊያ የጣለችው የማዕቀብ የኢራንን የባንክ ስርዓት ወይም ህገወጥ የፋይናንስ እንቅስቃሴን ኢላማ ያደረገ መሆኑን ተገልጿል። የአውስትራሊያ መንግስት እንደሚያምነው ይህ የባንክ ስርዓት እንደ ሐማስ ላሉ ታጣቂና አክራሪ ቡድኖች የገንዘብ ድጋፍ ለማድረግ እንዲሁም ኢራን በስፋት እያካሄደች ላለው አህጉር አቋራጭ ባሊስቲክ ሚሳኤል ማምረት ፕሮግራም ወጪዎችን ለመሸፈን በስፋት ጥቅም ላይ እየዋለም ይገኛል። የአውስትራሊያ መንግስት የወሰደው ይህ የቅርብ ጊዜ ፖለቲካና የኢኮኖሚ ማዕቀብ እርምጃ ዩናይትድ ስቴትስና ዩናይትድ ኪንግደም ሰኞ ዕለት በተለያዩ የኢራን ግለሰቦችና ድርጅቶች ላይ ተመሳሳይና አዳዲስ ማዕቀቦችን መጣላቸውን ተከትሎ የተወሰደ ነው። አሜሪካ የጣለችው የማዕቀብ የአገሪቱ መንግስት የኢኮኖሚ ቁጣ ብሎ የሰየመው ሰፊ ዘመቻ ዋነኛ አካል ሲሆን የዚህ ዘመቻ ዋነኛ ዓላማም የኢራንን የጦር መሳሪያ ማምረቻ ፕሮግራሞች፣ የኒውክሌር ማበልጸግ እንቅስቃሴዎችና በኢራን የሚደገፉ አጋር ታጣቂ ቡድኖችን የገንዘብና የፋይናንስ ምንጭ ሙሉ በሙሉ ማድረቅና መቁረጥ መሆኑም ተመላክቷል። ይህ በእንዲህ እንዳለም ይህንን በአሜሪካና በኢራን መካከል ያለውን ቀውስ የበለጠ ውስብስብ የሚያደርግ አዲስ ክስተትም ተፈጥሯል። የፓኪስታን መንግስት ዛሬ ባወጣው ይፋዊ መግለጫ የኢራን ወታደራዊ ጦር አውሮፕላኖች በፓኪስታን የአየር ማረፊያዎችና የጦር ሰፈሮች ውስጥ እንዲያርፉና እንዲቆሙ ፈቅዷል ተብሎ
የወጣውን የሚዲያ ዘገባ ሙሉ በሙሉ ውድቅ አድርጎታል። የፓኪስታን መንግስት ይህን ዘገባ አሳሳችና ከእውነት የራቀ በማለት የገለጸው ሲሆን እንዲህ አይነት መሰረተ ቢስ ዘገባዎች ማሰራጨት በቀጠናው ሰላምና መረጋጋት ለማምጣት እየተደረጉ ያሉትን ጥረቶች ለማደናቀፍና ለማዳከም ያለመ ነው በማለት አውግዟል። የፓኪስታን የውጭ ጉዳይ ሚኒስተር ይህንን መግለጫ ያወጣው ሲቢኤስ ኒውስ የዜና አውታር በኑርሃን የአየር ኃይል ጦር ሰፈር ውስጥ የኢራን አውሮፕላኖች መኖራቸውን አስመልክቶ ያወጣውን ዘገባ ተከትሎ ነው።